አስታወስኩት። ሀብሌን የሰረቀኝ ልጅ ነው። አንተ ዛሬ ደግሞ ቻው ሳትለኝ ነው እንደምትሄደው? እባክህ ወንድሜ ቸኩዬ እኮ ነው። በቃ ቻው ረፍዶብኛል። ና ዛሬማ ሳትፈተሽ አትወጣም። አረ በታባ ዛሬ እንኳን መነኝ። ይኸው በቃ ምንም አልወሰድኩም። አንተ ማመን ከጀመርኩማ ትልቅ ስህተት አለ። ሁሌ እኔ ባላረኩት ነገር መጠርጠር አይሰለችም እንዴ? አታውቁም ብያለሁ። ወይ በቃ ማታምነኝ ከሆነ ንገረኝ። አሳቀ ገደልከኝ እኮ። ወይኔ ይሄ ምንድነው እንዴ? ሰዓት ጭራሽ ሰዓቴን አውጥተህ ልትሸጠው? እባክህ የመጀመሪያ ቀን ስለሆነ እኮ ጀለሶች ምሳ እንብላ ምናምን ስላሉ ለዛ ብዬ ነው። እና ከምትሰርቀኝ ብር ስጠኝ አትለኝም? እሺ ብር ስጠኝ። አሁንም እድልን አሳልፈሃል። እሺ እንገናኛለን። አየው የማይሆን ነገር አድርግና መግቢያህን ፈልግ። ደግሞ እንደ አዲስ ትምህርት። አንቺ አምሻን እንደኔ እንጂ ምን ያፈዝሻል? ከዚህ በፊት ታውቂዋለሽ? ከዚህ በፊት የሆነ ቦታ ማውቀው ይመስለኛል። ፋያችን ምኑና ነው በቆንክበት የፈዘዝኩ? እባክህ ሳንበላን ቀር ማለት በመጀመሪያ ቀን ምን መበላት ነው የምታወራው? ባለፈው የሸጥነው የወርቅ ብል አስታወስከው? ምን ነው የመነተፍኳት ልጅ ጋር ፊት ለፊት አንገናኝ? እሷም እዚህ ነው የምትማር። እንዴ ማነሽ ነው? አስታወስኩት። ሀብሌን የሰረቀኝ ልጅ ነው። ትሰሚኛለሽ? ከዚህ በኋላ በመንገድ እንዳትገቢ። አላቅሽም፣ አታውቂኝ። እና ምን ልናደርግ ነው? በቃ እናቅሽም ብለን መካድ ነው። እሷ ካወቀችስ? ለሱ መላናጠም ነኝ እንግባውና። አሁኑኑ ሂጅ። አንገቱን እንጂ ነው የምቀበለው። ቆይ እንጂ ተረጋጊ። መጀመሪያ እናረጋግጥ። ገናይን ትምህርት ቤት እናስጨንቀዋለን። ማን አባቱ ይደፈራል? ምናችሁ ነው የምትጨቃጨቁት? ምንም አልሆንኩም። እንደዚህ ፊትሽን ጥለሽ ነው ምንም አልሆንኩም ትያለሽ ነው? ልዑል ትንሽ እኮ ስለማን ነው እንዴት ተሻለ መታ ታወራለች። እሺ እንደተረጋገሽ ዛፉ ጋር ነሽ። አምና ከዛኛው ትምህርት ቤት ተባረርን። ዘንድሮ ደግሞ አዲስ ቤት ልንለምድ ነው። ይሄን ዓመት በስነ ስርዓት ነው የምንማረው። አረ እየመጡልሽ ነው። አሁንማ ሂጅ አናግረዋለሁ። አረ አመጣጡ አላማረኝም። አንዴ ላናገርህ እችላለሁ? እኔም ባልሆነ የኔ ቆንጆውን እዛው ፈልግ። ሀብሌን ትመልሳለህ አትመልስም? ስለምን ሀብል ነው የምታወሩ? እሱን እኔም አንተም እናውቀዋለን። ሴቶች ስታፈቅሩ ምክንያት ታበዛላችሁ። ወደድኩ ለማለት ሀብል ምን አመጣው? ያስቃል። ይህን ሀብል እማትመልስልኝ ከሆነ እዚህ ትምህርት ቤት መማር ለአንተ ሲኦል ነው የማደርግብህ። ትሰሚኛለሽ? ከዚህ በኋላ በመንገድ እንዳትገቢ። አላቅሽም፣ አታውቂኝ። ቆይ አሁን ምን ልናደርግ ነው? ለልዑል ነግረዋለሁ። አንገቱን አንቆ ይቀበልልኛል። ለልዑል ልትነግር? ማንኛ ነው ፈይሰል? እኔ ነኝ። ፈለክ? እንዴት አምሮባታል ዛሬስ ተለይታ። ልዑል አንዴ ላናግርህ። ምንድነው? አንዴ ብቻህን ላናግርህ። እዚሁ ጠብቀኝ፣ መጣሁ። ሲሰራው የዋለው መልኳም እንዴት ብዬ ላወድሰው። ሰላም አሚር፣ እንዴት ነህ? አለሁ። ዛሬ ማታወራኝ? ግን ስለምን እያወሩ ይመስልሻል? እኔ ምን አውቃለሁ። ወንድም ሲመጣ ጠይቀው። ምን እያለች ይሆን እንዴ? እኔን ማውራኝ እንጂ። አሎ፣ ስራ የለሽም እንዴ? በቃ ተይኝ እንጂ።
ማን እንደሆንኩ አላወቀ በእንበኩ ኩመቶ እንዲሰጥ ካላደረኩ እኔ ሉላ አይደል አሳየዋለሁ። እሺ እንደዚህ ሁና አትይ፣ ትንሽ ተረጋጋ። ተነሳተ ሆኖ እንደዛ ፊቱ የተቀየረው ወደ እነሱ እየሄደ ነው። በእንዴት የሆነ ነገር እንዳያደርግ ነው የፈራሁት። አንቺ ቢያንስ ተረጋግተሽ አትነግሪውም እንዴ? ዲስፖት ነው ያገኘነው። አዎ ቆንጆ ነው፣ ግን ቁጭ ከምንል ዞር ዞር ብለን ብናይ ይሻል። ደግሞ እነዚህ እነማን ናቸው? አመጣጣቸው የጸብ ይመስላል። ሰው የልጅቱ ጀለሶች ከሆኑ የሆነ ግርግር ተፈጠረልኝልሽ። ኧረ አያሳስብም። ማንኛ ነው ፋይሰል? እኔ ነኝ ፈለክ። ትሰማኛለህ? የዚህ ትምህርት ቤት ፈላጭ ቆራጭ ነኝ። አዲስ ተማሪ ስለሆንክ ለዛሬ ይቅርታ አድርጌልሃል። ምንድነው ያልተጠየቅከውን የምትዘባርቅ? ወደ ጉዳይ ትገባለህ አትገባም? ትሰማኛለህ? ከፍቅረኛ የወሰድከውን ሐውል በዚህ ሰስኮን ስማት መልስ ከሆነ ምላሹ በጣም ይከብዳል። ለፍቅረኛ ነግሬያታለሁ፣ ላንተም ልድገምልህ። ሁለተኛ በመንገዴ ከገባችሁ እስከዛሬ እንደምታውቃቸው አይነት ሰዎች አይደለሁም። እሺ ተግባባን? ትሰማኛለህ? ኢየሱስ ቀን ይለፍና ሉል ማን እንደሆነ አሳያለሁ። መልካም እደለ። አረሱ እዚህ መጡ። በቃ አንቺ እዚሁ ጠብቂኝ፣ እኔ አወራዋለሁ። በዚህ 3 ቀን ውስጥ ተንበርክኮ መጥቶ ለምኑ ይሰጥሻል። የኔ ጀግና፣ የኔ ባትሆን ይቆጨኝ ነበር። አሚን ምን እያወሩ ይሆን? ስትመጣ ጓደኛሽን ጠይቂያት። ሂዳ ጥርግ በል። እሺ አሁን ምንድነው የምናደርገው? በመጀመሪያ ትምህርት ቤት ውስጥ የሱን ስም እናጠፋዋለን። እንዴት ነው ስሙን የምናጠፋው? ስልኩን ሰርቄዋለሁ። ኧረ ፋያ አስማት እኮ ነሽ። ታዲያ እንዴት ነው ስሙን የምናጠፋው? ስልኩ ለምንድን ነው የሚጠቅመው? ትምህርት ቤቱ ላይ ስልክ ይዞ መገኘት ክልክል ነው። ይህችን ነገር ለእርሰ መምህሩ ብንሰጣትስ? በዚህ ፍጥነት አገኛለሁ ብዬ አላሰብኩም ነበር። ባታገኘኝ ይሻል ነበር። አሚር ስልክ አንተ ጋር ነው እንዴ? ኧረ የለም። ምን ነው? ይውሻ ልጅ ዛሬም መልቀው። እሺ ቢያንስ ጠብቀኝ። ስማ እኔ እርሰ መምህሩ ጋር ደርሼ ልምጣ። አንተ ስለሱ የሆነ ነገር አጣራሽ። ኧረ አያሳስብም። ቀድመህ ከጨረስክ እዚሁ እንገናኝ። ሰላም ነው ወንድሜ። እርሰ መምህሩ አልገቡም እንዴ? እባክህ እኔም እሱን እየጠበቅኩ ነው። ና ቁጭ በል። ይቆያሉ እንዴ? በእናትህ ሰው እያናገረ ነው። እባክህ ደግሞ ትምህርት ቤት ስልክ ተፈቀደላችሁ? ባኬን አይደለም ወድቆ አግኝቼው ነው። ማን እንደሆነ አውቃለሁ። ማን እንደሆነ እንኳን አላወቅም። ዛሬማ በደንብ አሳየዋለሁ። ኧረ ለነሱ አትነካካኒ፣ ይበቃችኋል። ኧረ እኔ አላውቀውም። ዝም ብዬ ላመልክት ብዬ ነው። ምን ሆነ ነው ግን አንተ? በል ያገኘሁበት ወስደህ ቁጭ አልኩ። ካልሆነ እኔ የምትማርም አይመስለኝ እንዴ። ቆይ ማን አባቱ ስለሆነ ነው? እኔማ በራሴ ጨርሻለሁ። እና ሉል የካቸው ወንድም ነው? አዎ እሱን ተማምኖ ሁሉንም ነገር የሚያደርግ። በቃ ቴንኪውሽ። Y'all, who got fait moins fou? Mauvais. L'un vite, toute façon, c'est bon. Wine it slow, girl, wine it slow. Ton body ka parler moins fini gâté. በዚህ ፍጥነት አገኛለሁ ብዬ አላሰብኩም ነበር። ባታገኘኝ ይሻል ነበር። ተገናኙ በቃ። ፋያ Can't be touched, can't be stopped, can't be moved, can't be shook. We hot. Came to bring light, came to get started, came to get right. Turn down the music, turn up my mic.
ምንድነው እንደ ፈሪ የምታፍሮጠኝ? እንደዚህ ማድረግ አልነበረብንም። ልዑል የካቻ ወንድም። ምን ካቻ የታች ሰፈሩ ባልሆነ? እንዴት ማንም መጥቶ የካቻን ወንድም ይመታዋል? ይሄንንማ እነግረዋለሁ። ዝም በል አንተ አለቅላቂ። እኔ ለነሱ አንሽ ነው ለካቻ የምትነግረው? አንተ ባትነግረው እኔ እነግረዋለሁ። ታዲያ እግርህን ነው የምሰብርልህ። አዎ እናት። ወይኔ መበላት። እሺ ምንድነው የምናደርገው? በቃ ሄደን ይቅርታን ጠይቅ። ስማ ፋያ እኮ ነኝ። ምንም ፍርች እንደማላቅ ታውቃለህ። እና ከካቻ ጋር እንጋጭ ነው የምትለው? ወንድሜና ካቻ ጸበኛ እንደሆኑ ታውቃለህ። ስለዚህ ወንድሜና ካቻ ያወራሉ፣ እኔና ልዑል ደግሞ የምንጨርሳቸው ነገሮች ይኖራል። ሙሉ ዘራችሁ ነው ክብር የማይወድልን ናባን ያልከው? ስማ ነገ የሆነ ተንኮል አስበው መምጣታቸው አይቀርም። ስለዚህ በደንብ ጠንቀቅ በልሽ። ምንም እንዳታስብ። ከፈለጉም እንደ ትላንት ነው ይኮረኩማሉ። ልዑል ፋያሽ ወንድም ነው። እስኪ ተረጋጋ መጀመሪያ። እሺ አሁን ተረጋግቻለሁ። እሺ አሁን ንገረኝ። ፋያሽ ወንድም ነው። አሹ የካቻ ጠላት እንደሆነ ታውቃለህ። ስለዚህ ለኛ በጣም አሪፍ እድል ይመስለኛል። ሰሚና ሄደሽ ላወራው እንደምፈልግ ነገር ጭራሽ አይኔን አፍጠህ ትመጣለህ። አርፈህ ቁጭ በል እስኪ። ምን ፈልገህ ነው? ፋያ ሊያናግር ይፈልጋል። ለምንድን ነው የሚያናግረኝ? እሱን ሂደህ ብታረጋግጥ ይሻላል። አሚር ተከተለኝ። የማይሆን ነገር አስባችሁ ከሆነ ይቅርባችሁ። ከእኔ ጋር ጨዋታ ይሆን። Gal, ou qu'a fait moins fou? Mauvais. L'un vite, toute façon, c'est bon. እንኳን ደህና መጣህ ፋይሰል ይባላል። ደግመህ እኔን ለመንካት እንዳታስብ። ሙሉ ዘራችሁ ነው ክብር የማይወድልን ናባን ያልከው? ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። ልዑል በቃ ይበቃችኋል። እኔ በምቀበለው መንገድ እቀበለዋለሁ። ከማይመጥን ሰው ጋር አትነካካም። ሰሚ ሁለታችሁ ምን እንደሚያመሳስላችሁ ታውቂያለሽ? አላውቅም። እስኪ ንገረኝ። ሁለታችሁም ከመዛት ውጭ ምንም የምታውቁት ነገር የለም። እና አዲስ ነገር ማየት አልናፈቀህም ማለት? ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። በአንቺ ምክንያት ይህን ሽንታም ባልሽን ከምቀጠቅጠው ተያይዛችሁ ጥፉልኝ። ባልጠፋስ? ጥፊልኝ። በጣም መታችን እንዴት አባቷ ነው የምታምር። ኧረ ፋያ አይመጣውም። አለመማታት ሲገርመኝ ጭራሽ ፎንቃ። እንዴት እንደሆነ አላውቅም፣ ግን ይህ ጸባችን የሆነ የሚወጣው ነገር ያለ ይመስለኛል። የቤት ደጃፍ ተሰርቶ ካፋፍ አሚር ተነስና ዞር ብለን። እሺ ልዑል በቃ ተረጋጋ። እንዴት ነው የምረጋጋው? ገና ብዙ የምጨርሳቸው ነገሮች አሉ። በቃ እኔ ሀብሉ ይቅርብ። ደግመህ እንዳትጣላ። እኔ ስላንቺ ሀብል ግድ የሚሰጠኝ ይመስልሻል? ይህን ጥጋቡን ካላበረድኩለት አርፌ ይቀመጥ እና የኔን ሀብል ለማስመለስ አይደለም ይሄን ሁሉ ነገር ያደረከው? እባክሽ ራስ ጉዳይ ፍቅረኛ ይገርም ናባክ ይያረፍ ሰሚናቱ ዛሬ ሱዛና አይታታል እንዴ? ምን ነው? በቃ ላወራ ትፈልጋለሁ። ሀብሉን መስጠት ባልችል እንኳን ቢያንስ ይቅርታ ልጠይቃት። ጸዴ ሀሳብ ነው። ከዛፉ ስር ቁጭ ብላለች አለች። በራሶች ጸቡን እያከረረው ነው እኮ። ለካቻ እንንገረው። የመጨረሻ አንድ ልሞክርና ካልሆነ እንነግረዋለን። መቀመጥ ይቻላል? ለምን ትቀመጣለህ? አመሰግናለሁ። አልፈቀድኩልህም እኮ።
እኔ ለጸብ አልመጣሁም፣ ይቅርታ ለመጠየቅ ነው የመጣሁት። ይቅርታም ቢሆን ከአብሬ ጋር ሲሆን ነው ደስ የሚለው። ሉል ሱዛና ፋይሰል ዛፍ ስር ተቀምጠውልሃል። ምንድን ነው የምታወራው? ካላመንከኝ ይድናያችሁ። ዛሬማ ገለዋል። ባይሆን ለይቅርታ የሚሆን ሌላ ሀብል ከእህቴ ሰርቄ አምጥቼልሻለሁ። ጭራሽ ሌላ የተሰረቀ? እባክሽ ቀልድ ነው፣ ራሷ ነች የሰጠች። እንዴ በጣም እኮ ነው የሚያምረው። እና ይቅርታ አደረግሽልኝ? እንደዚህ ባንዴማ አይሆንም። ባይሆን አርግልኝ። እንዴ እነዛ እነሱ ባልሆኑ ጭራሽ በፍቅር የመጣ ዛሬማ ገላሹ። ስማ አሁንም እንጣላለን። ዞር በል ከዚህ ሽንታ። ላንተ ብዬ ነው። ቆመል አርግልሻ። እንደምትወጁ ተስፋ አለኝ። ፍቅረኛ ይገርም ናባክ እያረፍ ከግቢውጭ ነገ በዚህ ሰዓት እጠብቅሃለሁ። አንቺን ደግሞ ድጋሚ እንዳለሽ። ያው ሀብሏን መልሻለሁ። ከዚህ በኋላ የሚያጋጭን ነገር ያለ አይመስለኝ። በዚህ የምንላቀቅ ይመስላል። እኔም ይቅርታ እንዳያደርግልህ ከፈለግ ተንበርክከህ ይቅርታ ጠይቅ። እኔ ፋያኔ ላንተ የምንበረከከው እየጠበኩ ነው። ወንድ ነኝ ብለህ ታስባለህ? ይኸውም አንተን ማንበርከክ የሚችል ወንድ። ስለዚህ ለምን ብቻ ለብቻ ይዋጣልን? ያኔ የተሸነፈ ተንበርክኮ ይቅርታ ይጠይቃል። ከግቢውጭ ነገ በዚህ ሰዓት እጠብቅሃለሁ። አንቺን ደግሞ ድጋሚ እንዳለሽ። ነገ በዚህ ሰዓት? እሺ ለውሌ እንደምታስበው አይደለም። ቆይ ላስረዳህ። ምንድን ነው በእኔ ያዩት ልትክጂ ነው? በቃ ሀብሉን ይዞት መጣ፣ ይቅርታ ጠይቄ። ሌላ ከሆነም የተፈጠረ ነገር የለም። ደግሜ እሱ ጋር ካዩሽ የመጨረሻችን ነው የሚሆነው። እና ብቻ ለብቻ ይሻል። በደንብ አድርጌ ስቀጠቅጠው ልክ ይገባል። ስማ አሚር፣ ዛሬ ልካቻ መንገድ ልወርብናለሽ። ይሄ በጣም አሪፍ ሀሳብ ነው። ማለት ብቻውን ቀጥረህ ወንድምህ ጋር ልትሄድ ነው? እና ከሱ ጋር ስላፋውላለሁ። በቃ ልግባ፣ ምጽፈው ነው ታለኝ። እሺ ይቺ ልጅ መጦስ ጀመረች እንዴ? ፋያ እንዴ ምን ሆነሽ ነው? ነገ እንዳትሄድ እሺ። ለወንድሙ ልነግረው አስቧል። ይሄማ ለኔም ለወንድሜም ጥሩ አጋጣሚ ነው። አዚዞ ወንድሜን አይተኸው? አልሹ ምን ሆነህ ነው? ዘፈልስ ፈንልሽ ሊጠምልሽ እስኪ ሞዴልን በክብር ላስረክብሽ እንጂ ከናሲልን ፀሐይ ምሽት ሲጎከ ወንድሜ አንዴ ላናግር ፈልጌ ነበር። ደግሞ ምን ፈለክ? በቃ እንደነገርኩ ነው። እኔ ልሄድ ነው፣ ግን በእናትህ በቻልከው አቅም ተጠንቀቅ። እሺ ካቻን ታውቀዋለህ። ዛሬ ከኔ ማን እንደሚያስጥለው ነው ያለ። ሁሌ አውዳመት ነው አንቺ ካለሽማ። እንዴ ቀድማ አትነግረኝም? ይሄ እኮ በጣም ስጠብቀው የነበረው አጋጣሚ ነው። እንዴ ይሄን ያህል ያን ያርጉኝ እንደነበረው የወንድሙን አጥንት አንድ ባንድ ሰብርለታለሁ። ኧረ እኔ እንድታስደነግጠው ብቻ ነው የፈለኩት። ዝም በል እባክህ ሕፃን። አሁን የት እንደተቀጣጠራችሁ ንገረኝ። በቃ እኔ ቀድሜ ልሂድ፣ በሰዓት ድረስሽ እንዳታስብ። ብቻህን ትመጣለህ ብዬ አላሰብኩም ነበር። ብቻዬን መምጣት የምን ያክል እርግጠኛ ነህ? አንበሳው አንተ ነው ያልሽው ወንድም? እሺ አሁንስ ምን ማድረግ የምትችል ይመስላል? እሺ አሁንስ ከኔ ማንም ያስጥላችሁ ይመስላችኋል? አንተ ውሻ ሴታ ሴት ነሽ። ወንድ ስለሆንክ ነው ወንድምህን አዝለህ መጣው። ወይኔ ጉዴ ፈጣሪ፣ ዛሬ አንዳቸውን ባልተጎዱ። አሁን የልጆቹ ጊዜ አብቅቷል። እኔ እናንተ ብናወራ ይሻል። ይበቃል። እኔ እዚህ ለጸባል መጣሁ። ኧረ እባክህ እና ምን ቲቸር ነህ ተማሪዎች ባሉበት የመጣው? በእርግጥ አሹ እንደሚመጣ አላውቅም ነበር፣ ግን ይሄን ቀን በጣም ስጠብቀው ነበር።
ምን ለማድረግ እየሞከርኩ? ይኸውልህ እኔ እናንተ ብዙ ጉዳት ተደራርሰናል። ከዛም አልፎ ህይወትን በእኔ ምክንያት ልታጣ ነበር። ስላለፈው ነገር ማውራት ብታቆም አይሻልም? ኑ እስኪ ሁለታችሁ ስሙኝ። እስከ ዛሬ ከኛ ጋር ስትኖሩ በዚህ ነገር ሁለታችንም ስንጠቀም አይታችኋል? ንገሩኝ እንጂ። አላየንም። አንተስ ያኔ ስጎዳ ምን ያክል ቀን ያስታመምከኝ? 6 ወር። እና በዛ መሃል ቤት የሚበላ ጠፍቶ ነበር አልጠፋም? አዎ ጠፍቶ ነበር። እና እነዚህ ልጆች የእኛን ህይወት እንዲደግሙ ትፈልጋለህ? በጣም ትክክል ነህ። እኔም ከልቤ ይቅርታ ብያለሁ። አሁን ይቅር ተባባሉና ተቃቀፉ። ከታላላቆቻችሁ ፍቅርን እንጂ ጸብን አትማሩ። ብቻ እንደ በስልክ ታውቆኝ ነበር። ፈጣሪ ሆይ ተመስገን። እንዲህ ሱዛን እዚህ ደግሞ ምን ታደርጋለች? ስማ በጣም ነው የምትወድሽ። እንከባከባ